ለየት እያለብኝ ከየት እንደምታመጣው የምታስበውን ነገር በፍጹም ሊገባኝ አልቻለም። ችግር የለው። ደንግጣለች መሰለኝ። ወራታለች። በቃ ሂድና ጥራት። አልነካትም። ሰላም። በቃላት ሸንግለ ለማለፋት ሞክር። የማወራው ገብቶሃል? ቆይ ለምን የሆንሽን በግልጽ አትነግሪኝ? ለምንድን ነው በግልጽ የምነግርህ? ግን አውቃለሁ ትሌለ እንዴ? ምንድን ነው የሴት ልጅ ስሜትና ባህሪ የማይገባክ? ሁሉም ነገር ታውቃለህ፣ ሁሉም ነገር ይገባሃል። ግን አውቆ የተኛ የሚቀሰቅሱት አይሰማም ነው። ምኑን ነው የማውቀው? አሁንም ግን ከምርሽ ነው ይቢ? ከልብሽ ነው እንደዚህ የምትይው? ምን ነው አልመስልም? ላይክ አርጉኝ ፈልጌው ነው። አቤጌል እንደ ሳተችው አደረገች። እንግዲህ የአቶ ደረጀ ዲኤንኤ ምርመራና የዳጣ ምርመራ ከሆስፒታል ወጥቶ መጥቷል ማለት ነው። እሱን እንግዲህ ለእናቷ ሰታት ነበር አቤጌል። እናቷ ማርታ ግን ይህን ስታይ እንዴ ስቲ ይሄንን አሰብሽው በማለት እንግዲህ ሲጣርግታን ያነቀቻትና በጣም ደብድባት ነበረ። ነገር ግን የሚገላግል ሰው ስለሌለ ናታን ብላ ነበር ጮቹ። ናታንም ሊገላግላቸው ሞክሮ ነበር፣ ግን በጣም ስለተናደደና ስሜታዊ ስለሆነ ናታን ገፍትራ ሁላችሁም ውጡልኝ ከክላሴ ብላ ነበር ገፍትራ ያስወጣቻቸው። ነገር ግን ይሄን ነገር ከፍቼ ሊያው ልተው እያለ ግራ እየተጋባች ትገኛለች ወይዘሮ ማርታ ማለት ነው። አንደኛ ነገር ከፍቼ ታየው ትዳሬ ይፈርስብኛል፣ ካላየውት ደግሞ ይሄ ነገር እውነትም ሊኖሩ ይችላል። እቺ ልጅ በጤናው እዚህ ቤት አለመጣም እያለ ግራ እየተጋባች ትገኛለች። ለመቅደድ ሞክራ ነበረ ነገር ግን ልጣለው ልቶ እያለ በጣም ስለተናደደችና እዛው ክላስ ውስጥ ትታው ነበር ወደ ሳሎን የሄደችው ማለት ነው። ነገር ግን አቤቄልም ከቤት አባራት፣ እዚህ ቤት አይንሽን እንዳላይሽ ነበር ያለቻት። አቤቄልም እንግዲህ በጣም ስለተናደደች ወጥታ ውጭ ላይ ተቀምጣ ነበረ። እህቷ እንግዲህ ውሃም አጠገቧ ቁጭ ብላ እህቴ በቃ አታልቅሺ፣ ነይ ወደ ቤት እንሂድ። እማዬ እኮ እዚህ ቤት እንዳላይሽ አላለችሽም እኮ ደግሞ ያለችሽ ውጪልኝ ነው እንጂ ያለችሽ ነይ እንመለስ እያለቻት ነበረ። እሷ ግን አይሆንም ትመታኛለች፣ እምባዬ አንቺ ሂጂ፣ እኔ አባዬ ሲመጣ ጠብቄ ከአባዬ ጋር እመጣለሁ እያለቻት ነበረ። እንግዲህ ናታንም ወደ እናትየዋ ጠጋ ብሎ ነበረ እና እሷም ናታንን ጠርታው በጣም ተናድጄ ነበረ፣ አንተንም አስቀየምኩ ይቅርታ እያለችው፣ አይ ምንም አላጠፋሽም፣ አንቺ በጣም ተናደሻል፣ ግን እንደዚህ መሆን የለበትም እያላት ነበር። እኔ አልተቀየምኩሽም ብሏት ነበረ። ነገር ግን አባትየው መጥቶ ወደ ቤት ገብቶ ነበረ። ከስራ እንደመጣ ወደ ክላሱ ሲገባ እንግዲህ ያን ወረቀት ያያል ማለት ነው አቶ ደረጀ። ነገር ግን ቀጥታ ማርታን ነበር የጠራትና ማርታንም ሲጠራት ሰሙይ አየኸው እንዴ ነበር ያለችውና እኔ አቶ ደረጀ ወረቀቱን ከፍቶ ያየዋል ብዬ አስቤ ነበር። ከፍቶ ቢያየው እሱ ራሱ እየደብቀው ነበር፣ ግን አለማየቱ ሌላ ሪስክ ውስጥ ሊያስገባው ነውና ማርታን ከሚጠራ እሱ ከፍቶ ያን ወረቀት ቢያየው ኖሮ የሆነ እውነት ነገር ይደርሳል፣ የሆነ የሚያውቀው ነገር አለና ስለዚህ ወይ ይቀደው ነበር ወይ ደግሞ ይደብቀው ነበር። እሱ ግን ለመክፈትም ለማየትም ፈቃደኛ አልሆነም። እንግዲህ ቀጥታ ባለቤቱን ነው ጠርቶ ምንድነው ሲላት፣ እሷም አይ ዝም ብሎ ወረቀት ነው አይጠቅምም የልጆች ነው በማለት ነበር ድብቅ አርግታ ያዘችውና እሱ ምንድነው ችግሩ ሲላት፣ አረ ምንም ችግር አይጠቅምህም በማለት ነበረ እየደበቀችውና እንደዚሁ እንግዲህ እሱ ገና ከውጭ ላይ እንደገባም ያው በጣም ተናዳ ስለነበረ ምን ሆነሽ ነው የኔ ወድም ቢላት፣ ዛሬ እኔ ነው የኔ ወድ ያልከው ሲላትለው እንግዲህ ሰም አዎ አንቺን ነው ያለት ማለት ነውና ነገር ግን ምን ሆነሻል ዛሬ ልክ አይደለሽም ፊትሽም ሲላት፣ እንግዲህ እቺ አቤቄል ናታ ነበር ያለችው። ምንድነው እንግዲህ ብሎን ሲጠይቃት በጣም ጠግባለይ፣ አንዴ ትልሽ ያረጋታል፣ አንዴ እንዳዋቂ ያደርጋታል፣ እኔ ምንም ሊገባኝ አልቻለም እያለች ነበር ያለችውና አዎ ልጅቷ ተለዋወጣለይ ጠባዩ በማለት ነበር እሱ ይመለሰላት። እሷም እንግዲህ እኔ ምን እንደሆነ አላቅም ብቻ እቺ ዳጣ ከመጣይ ጀምሮ ልጅቷ ጣቢያዋ ልውጥ ብሏል፣ አንተም ትኩረትህን ቀንሰህባታል ይመስለኛል ትለዋለች ማለት ነው። እሱም እንግዲህ እኔ በልጆች ላይ ምንም አይነት ትኩረት
አልቀነስኩባቸውም፣ ምንም ደግሞ ያላደረኩላት አድርግልኝ ብላ ያላደረኩላት ነገርም የለም በማለት ነበር ይመለሰላትና እሷም እንግዲህ ይኸውልህ ደረጀ ከልጆቻችን የሚበልጥ ምንም ነገር የለም፣ ካልሆነ እቺ እንዳጣን ተከራይተን እናስቀምጣት በማለት ነበር ሀሳብ የመጣችለት። እሱም በጣም በመደናገጥ አይሆንም፣ ምን አይነት ሀሳብ ነው በማለት ነበረ ካጠገቧ ተነስቶ ወደ ክላሱ ሲሄድ ያን ወረቀት ያየው ማለት ነውና እንግዲህ ወረቀቱን ከፍቶ አለማየቱ ሌላ ችግር ነው። ማርታ እንግዲህ ወረቀቱን ወስዳ ደብቀዋለች ማለት ነው። እንግዲህ ናታንንም ሂድና እስቲ አውራት ደግሞ አተራቃት እስቲ ቅረባት ብለው ነበረ ወይዘሮ ማርታ እንግዲህ ናታንና አቤጌልን ለማቀራረብ በራሷ በኩል እንግዲህ ብዙ ጥረቶችን እያደረገች ነው የምትገኘውና እሱም ሊያወራት ሞክሮ ነበርና እሷም ለኔ ያስበህን የመጣው አሁን ወይንስ እማዬ ሂድና አምጣት ብላህ ነው በማለት ነበር ያለችውና እሱ እማዬ እኮ ተናዳ ነው እንጂ ጠልታሽ አይደለም፣ እኔ ደግሞ የመጣሁት ዝም ብዬ እሷ ልካኝ ሳይሆን አንቺ ምን ላጫውትሽና ምን እንደሆንሽ ልጠይቅሽ ነው፣ ምንድነው ችግሩ ሲላት እሱ አይጠቅምህም ነበር ያለችው። አይጠቅምህም ነገርኩም አልነገርኩም፣ ይልቁንስ እኔን ከሆነ ለማጽናናት የመጣኸው እኔን ለማበራት ልታጫውተኝ ተሆነ ጊዜ ዝጠኝ ነበር ያለችውና ስለዚህ ዛሬ አብረኸኝ ታመሻለህ ነበር ያለችው። እሱ ግን አይመቸኝም፣ ጥናት አለብኝ፣ ትምህርት አለብኝ ነበር ያለትና እሷም አየህ አንዳችሁም ለኔ ጊዜ መስጠት አትፈልጉም፣ ግን ለምንድን ነው በማለት ነበር ያለችውና እሱም እንግዲህ አሁን ጊዜ የምንሰጣጥበት ጊዜ አይደለም፣ እንደምታውቂኝ እኔ ተማሪ ነኝ፣ ቤተሰቦቻችን ውስጥ ደግሞ ያለውን ቁርኝነት ያለውን ግንኙነት በእኛ በልጆቻቸው መቋረጥ የለበትም ነበር ያላትና ስለዚህ አልወድሽም እያልክ ነው ያለችውና አንቺ ቆይ ምንድን ነው ስሜትሽ አልገባኝም ቢላትም እንግዲህ አፍ አውጥታ እወድሃለሁ ብለዋለች ማለት ነው። እሱም እንግዲህ ከዛስ ነበር ያላት። ከዛስማ ምን ትጠይቀኛለህ መልሱ እኮ አንተ ጋር ያለው ነበር ያለችውና እሱም አሁን እንግዲህ ጊዜ ስጭኝ በቃ ላስብበት ነበር ያላትና እንግዲህ ይሄን ያደረገው ናታን እሷን ለማረጋጋት ነውና ስለዚህ እቺ ዳጣ ከምትባል ዘልዛላ ጋር ደግሞ ገጥመሃል፣ እሷን ነው እንጂ እኔም በጨራሽ ፎከስ እየሰጠኸኝ አይደለም ነበር ያለችው። ያው ይሄ የፍቅር ቅናት ነው እንግዲህ የያዛት ማለት ነውና እንግዲህ በቃ ወደ ቤት እንመለስ እማዬን ይቅርታ ጠይቂያታለሽ በማለት ወደ ቤት ይዞ ሄደ ነበርና ነገር ግን ወደ ቤት ይዟት ሲገባ እናትየው እንደተናደደች ነበረ። እግሯ ላይ ወርቀሽ ይቅርታ ጠይቂ ብሎ እንግዲህ እናቷን እግሯ ላይ ወርቃ ይቅርታ ጠይቃለች። እንግዲህ ምንድነው ችግሩ የሚለውንም ምንም ሊገባው አልቻለም። ናታን ግልጥ አላደረጉለትም። እሷም እንደዚህ አይነት ነገር ምን ስትይ ያሰብሽው ምን የሚሉት ብልግና ነው እንደዚህ በማለት ነበረ እየተቆጣቻትና እሷም እንግዲህ እግሯ ላይ ወርቃ ይቅርታም ጠይቃት ነበረ። ነገር ግን መቼም አረሳልሽም ነበር ያለቻት እሷም ማለት ነው። እኔ ብቻ አይደለም ለአባትሽም እነግርልሻለሁ ነው ያለችው። እንግዲህ ለአቶ ደረጀም እኔ ዛሬ እስከሚበቃት ነው የቀጠቀጥኳት፣ በዚህ ታልተስተካከለ ቀጣይ ላንተ ነው አሳልፈ የሚሰጥህ ነበር ያለችውና እሷም አዎ ከሷ ጋር አትናደጅ፣ ለኔ አሳልፈኝ ስጪኝ፣ እኔም ማደርጋትን አውቃለሁ በማለት ነበር ያለውና እንግዲህ ዳጣና ናታንም ውጭ ላይ ኳስ ሲጫወቱ ቆይተው ወደ ቤት ሲገቡ እንግዲህ እሷ ከእናቷ ጋር ቁጭ ብላ ነበረ ሳሎን ላይ ማለት ነው አቤጌል። ነገር ግን ለምን ከፍተሽ አላየሽውም እያለቻት ነበረ ውጤቱንና እሷ ምን አገባሽ ከፍቼ አየው አላየው ደግሞ እንደዚህ አይነት ስህተት መስራትሽ ሳያንስሽ ምን ስትይ ነው ያሰብሽው ደግሞ ከፍተሽ ኢትኛለሽ እንዴ ቀድጄዋለሁ ሂጂ ካጠገቤ ነበር ያለቻትና እሷም ይሄን ሁሉ ብር ወጥቶበት እንዴት ቀድጄዋለሁ ትይኛለሽ ነበር ያለቻትና እንግዲህ ሊያው አሊያው የሚለው ከራሷ ጋር ጭቅጭቅ ውስጥ ነች ያለችው ማለት ነው። እንግዲህ በጠዋት ተነስታ ደግሞ ዳጣም በጣም ስለተጨነቀችው በጠዋት ተነስታ ሳሎን ላይ ኮርችም ብላ ቁጭ ብላ ነበረ። እንግዲህ የቤት ሰራተኛ ስትሆኑ ጠዋት ተነስታችሁ ተፈታፍ ትላላችሁ፣ ቤት አስተካክላላችሁ፣ ቁርስ ትሰራላችሁና እንግዲህ ሰላም ደግሞ በጠዋት ተነስታ ቤት እያስተካከለ ድክም ብሏት ሳሎን ላይ ስትሄድ እንግዲህ እሷም እዛ ቁጭ ብላ ነበር። ዳጣን ኩርምት ብላ እንዳጣዬ ምን ሆነሽ ነው ዛሬ በጠዋት ደግሞ ፊትሽ ትክክል አይደለም ነበር ያለቻትና እሷም ደስ የሚል ህልም አላየውም ከፍቶኛል ደብሮኛል ነበር ያለቻት። ምንድን ነው ስትላት እሷም እንግዲህ እናቴን አየዋት ነበር ያለችው። እናት አለሽ እንዴ ስትላት ማለት ነበር ያለቻት። እንዴ ካልነት ተፈጠርኩ እንዴ ታዲያ ባላቃትም በህልም ያየዋት በቃ እያባረረችኝ ነበር ያየዋትኝ እና ደስ የሚል ህልም አይደለም ያለቻት። እሷ ህልም እኮ ዝም ብሎ ነው፣ ህልም እኮ አይፈራም። ስለዚህ በቃ አሁን ቆንጅዬ ቁርስ ሰርቼልሻለሁ ተነሽና ቁርስሽን ቢ ነበር ያለቻትና እሷም እንግዲህ እሺ ካልሽም እያለቻት ትገኛለች። ነገር ግን ከናታን ጋራ ውጭ ላይ እንኳን ስትጫወት ቆይታ ወደ ሳሎን ላይ ሲገቡ አብረው ነበር የገቡትና አቤጌል ግን ሳሎን ላይ ቁጭ ብላ ነበረ። አብራቸው ስታያቸው እንግዲህ ድጋሚ ቅጥልን ያለችውና ደግሞ የት ሄዳችሁ ነው የምትመጡ ስትላት እንዴ ኳስ እንጫወት ቆይተን እኮ ነው ነበር ያለቻትና
ስለዚህ አንቺ ወንድ ነሽ እንዴ ከወንድ ጋር ኳስ የምትራገጪው ነበር ያለችው። እንግዲህ ናታንም መለስ አርግቶ አንቺም እኮ ብትመጪ ከኛ ጋር መጫወት ትችያለሽ ነበር ያላት። እኔ ካንተ ጋር እንትን ለማለት ዝቅ ብዬ መንዘላዘል የለብኝም ነበር ያለችውና የምትመልሰው መልስ ደስ ስለማይል እንግዲህ ናታንም ባይቻው ብሏት ይወጣል። እንግዲህ ዳጣም ትታት ትወጣለች ማለት ነው። ተያይዘው ወጡ እያለች እንግዲህ እረር ቅጥል እያለች ትገኛለች ማለት ነው። እንግዲህ እንደዚሁም ደግሞ ውሃና ዳጣ እንግዲህ መንገድ ላይ እየተዝናኑ ነበረ። ወይኔ እማዬ ግን እኮ በጣም ነው የቀጠቀጠቻት እኮ ወይኔ በጣም ኃይለኛ ነች እያለቻት እያወራቻት ነበረና ውሃም አዎ እማዬ በጣም ኃይለኛ ሰው ናት እኮ እሷ ስትናገር እኮ አባዬም ክላሱ ገብቶ ነው የሚዘጋው እያለች እያወራቻት ትሄድ ነበርና ነገር ግን የሆነ ሰው የሆነ የሚባላ ኪኒን ሰጥቶኛል ልብላ ወይ እያለች ለዳጣ እያማከረቻት ትገኛለች። ዳጣ ግን ያ ሰው የሰጣትን ኪኒን ስታየው ሱስ የሚያስይዝና አደንዛዥ እንደሆነ ትደርስበታለችና ስለዚህ በፍጹም አትበይው ካልሆነ አጋጭሻለሁ ነበር ያለቻት እና ከምድር ጠልጄ ወደ ላይ ወደ ሰማይ ላይ ነው ማደርስሽ ነበር ያለቻት። እሷም እንዴ ይጣፍጣል ብሎኛል ልብላው ነው ያለችው። እንግዲህ የልጅ ነገርና ይጣፍጣል ብሎኛል ውሃ ስለሌለኝ ነው እንጂ እኮ ቅድም ራሱ አንዱን እንኳን ልበላው ነበር ያለቻት እና ስለዚህ ደግሞ አታስፈራሪ ለማየ ነው የምነግርልሽም ስትላት እንግዲህ እንደውም ማየ ካየችው ከኔ የበለጠ ወደ 7ኛው ሰማይ ነው የምትልክሽ ነበር ያለቻትና እንግዲህ የልጅ ነገር ነው በግድ ተቀብላ ጥላባታለች። እባክሽ አንዱን እንኳን ቢሆን ልቅመስ እያለቻት ነበረ። እሷም አይሆንም ይሄ ነገር ጥሩ አይደለም ብዙ ልጆችን እያደነዘዘ ሱሰኛ እያደረጋቸው ነው የሚገኘው በማለት እንግዲህ ጥላባታለች ማለት ነው። እንግዲህ እዚህ ጋር የምናየው ጥላ ከለላ ሆናታለች፣ ጓደኛም ሁሉ ነገር ሆናታለች ማለት ነው። እንግዲህ ጨዋታው እንደቀጠለ ነው። የዲኤንኤ ጉዳይ በጣም እየተጨናነቀች ሌሊቱንም ስትገላበጥ ነው ያደረችው ወይዘሮ ማርታና ደረጀ እንግዲህ ይሄ ነገር ምን ሆና ነው ባለቤቴ የሚለው በጣም እያስጨነቀው ነበርና እንግዲህ ጠዋት ሲነጋም ያው ምን ሆነሽ ነው ግን እኮ በጣም ተጨናንቀሻል ምንድነው ጭንቀትሽን አልካፈል ሲላት አይ ተው እባክህን ለአንተ የሚነገር አይደለም ነበር ያለችውና እሱም ምንድነው ከኔ የምትደብቂው ጭንቀትሽን እኔ እኮ ባለቤትሽ ነኝ ጭንቀትሽ ጭንቀቴ ነው ሀዘንሽ ሀዘኔ ነው ደስታሽም ደግሞ ደስታዬ ነው ሁሉን ነገር ልካፈልሽ እኔ ፈቃደኛ ነኝ አትደብቂኝ ነበር ያላትና እሷ ግን አይ እባክህ ይቀርብህ አይጠቅምህም አንዳንድ የማይነገሩ ነገሮች አሉ ነበር ያለችውና ነገር ግን በቃ ፈጣሪ ቸር አሰማኝ ሊያው አሊያው እያለች ከራሷ ጋር እየተጋባች ትገኛለች። እንደዚሁም እንግዲህ እሱን እንደ ተረት አርግታ በቅኔ እየነገረችው ነበርና አንድ የተዘጋ በር አለ እዛ በር ውስጥ ወይ ውሻ ወይ ጅብ ነው ያለው ነበር ያለችው። እሺ ከዛ ሰላት ያንን በር ተከፈትኩት በግ ከሆነች እኔ በላታለሁ ጅብ ከሆነ እሱ ይበላኛል ስለዚህ ይሄንን በር ልክፈተው ወይስ አልክፈተው ነበር ያለችውና ሪስክ ልውሰድ ስትለው እሱም እንግዲህ አዎ የሆነ ነገር ያንን ለማጣራት ግዴታ በሩን መክፈት አለብሽ ሪስክ ወስደሽ ነው ያላትና እሷም እንግዲህ ተው እንጂ በግ ከሆነች እኮ እኔ በላታለሁ ጅብ ከሆነ ግን እሱ ይበላኛል ጅብ ሆነ ማለት ደግሞ እኔም አንተም ሁሉም ቤተሰቦቻችን ዋጋን ከፍላለን ማለት ነው ነበር ያለችውና እሱ ግን ይሄ ነገር ምንም አልገባውም በጣም ተደናግጧልም ግራ ተጋብቷልም ስለሆነ ይሄ የምታወሩ ነገር እኔ ምንም አልገባኝም ወይ ግልጥ አርጊ ወይ ተይኝ ነበር ያላትና እሷም በቃ ቶ በጠዋት አስጨነቅኩ አይደለ ስቀልድ ነው ለማንኛውም ብላ ነገሮችን ገሸሽ ብላ ትታው ታልፋለች ማለት ነው። ነገር ግን የቀደደችው ወረቀት እየጠጋገነች አንድ ላይ ላንብብ አላንብብ እያለች እየተጨናነቀች ነበርና ነገር ግን ባታነበውና ትዳሯ ባይፈርስ ብዬ ተመኝቼ ነበረ። ነገር ግን የቀደደችው ወረቀት አንድ ላይ ጠግና እያነበበች ነበርና ነገር ግን ስታነበው እንደሆነ ሆኖ አግኝተዋለችና ዳጣ የአቶ ደረጀ ልጅ አቶ ደረጀ ደግሞ የሷ አባት እንደሆነ ደረሰችበት። እንግዲህ በጣም ተደናግጣ ነበረ። በጣም የተደናገጠችው ነገር ግን ተረጋግታ ዳጣን የጠራቻትና ዳጣን ስትጠራት እንግዲህ አቤቄል ናት አቤት ብላ ሄደችውና እሷም እንግዲህ አቤቄል እንግዲህ ሳይጠሩሽ አቤት ሳይልኩሽ ወዴት ነውና የሆነችው እሷም አንቺ ደግሞ ከመቼ ጀምሮ ዳጣ ይሁን አንቺ ማን ጠራሽ ዳጣን ጥሪልኝ ነበር ያለቻትና ማይ አየሹ እንደ ውጤቱን ስትላት እንግዲህ ምን አገባሽ ሂጅ ከዚህ ነው ያለቻት ሂጅ ከዚህ ደግሞ ያረግሹን እርግተሽ አየሹ ብለሽ ጠይቅኛለሽ በማለት ነበረ ካጠገቡ ያባረረቻትና እንግዲህ ዳጣን ጠርታት ዳጣም እየሮጠች ሄዳ ምንድነው ስትላት የአባትሽ ስም ማን ነበር ያለቻትና ዳጣ በጣም ድንግጥን ያለችው የአባትሽ ስም ማን ነው ስትላት የአባቷ ስም ጠፋባት ምትለው ሁሉ ጠፋባትና በቃ ፍጥጥ ብላን የቀረችው ማለት ነው ዳጣ።
የአባቷ ስም ስለጠፋባትና እሷም ዝም ብላ እየታዘበቻት እያየቻት ነውና እንግዲህ ሴቶች ብልህ ናቸው፣ ጥበበኞች ናቸው በተፈጥሮና እሷም በጣም ልብ ብላ እያየቻት ነበር ወይዘሮ ማርታ። ነገር ግን እንግሊዘኛ ማንበብ ትችያለሽ ወይ ስትላትም እኔ እንግሊዘኛ ማንበብ አልችልም፣ አማርኛ ግን ማንበብ እችላለሁ ነበር ያለቻት። እንግሊዘኛ ቢሆን ልታስነብባት ነበረና ነገር ግን የአባቴ ስም እኮ ሲሳይ ነበረ እና ያለቻት እና እሷም እንግዲህ ግራ በመጋባት ነውም አይደለንም ማለት እንግዲህ አዎ ሲሳይ ነበረ እያለቻት ትገኛለች። እና እንዴት የአባቷን ስም ረሳችው? ትክክለኛ አባቷ ከሆነ እንዴት ረሳችው? እንደዚሁም ደግሞ አቶ ደረጀ የዳጣ ነገር ሲያነሱበት በቃ አይሆንለትም፣ በጣም ነው የሚከፋው ማለት ነው። እና ይሄ ሁሉ በጣም ትልቅ ጥያቄ እየፈጠረባት ነበር። በፊቱም ግን ለጊዜው እንግዲህ ወይዘሮ ማርታ ያው ዝም ብላለች ማለት ነው። አቶ ደረጀ ይሄን ሲሰማ እንግዲህ ምን ይፈጠራል የሚለው እንግዲህ በጣም ከባድ ነገር ነው። እንግዲህ አሁን እንግዲህ ወይዘሮ ማርታ በራሷ መንገድ ይሄን ነገሮችን ደርሳበታለች። ይሁን ብላ ትቀበላለች ወይንስ ደግሞ ሌላ ችግር ይፈጠራል የሚለውን እንግዲህ በቀጣይ ቪዲዮ የምናይ ይሆናል። የዛሬው ቪዲዮ ግን ይሄን ይመስላል። ስለነበረን ቆይታ ሁላችሁንም ከልብ አመሰግናለሁ። ለቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። ሁላችሁንም ከልብ አመሰግናለሁ።